አንቺ ጉደኛ! ምን ነው ደግሞ በዳግም የተመሰጥሽ ትመስያለሽ። አስመሰለብኝ አይደል? ምን ነው አልተመሰጥኩም ብለሽ ብቻ ልሳክሽኝ እንዳይሆን። የተመሰጥሽበት ከእኔ ጋር እያልሽ ይህንን የአራዳ ቋንቋ በቃ ለመድሻት አይደል? በነገራችን ላይ ቻው ብሎ ሊሄድ ሲል እንዴት ተጠምጥመሽ ስትሰናበችው እንደነበር አይቻለሁ። እንዴ ስልክ ጥሪ ቀየርሽ እንዴ? ተጠመጠምኩበት አይደል? ስልኩን ኮኮ አድርጌው እኮ ነው። አንቺ ጉደኛ! የተመታሽ የተጠመጠምሽበት መስለሽ እየዘረፍሽው ነበር። እንግዲህ ምን ታደርጊዋለሽ? አይገርምም? እድሜው ረጅም ነው። ልክ ስናነሳው ጠራ። እንዴት ይሻላል? ስልክን በልቼ ነው እኔ ጋ ነው ያለው እንዳትጨነቅ ምናምን ነገር ልበለው እንዳታደርጊው። አንቺ እንደወሰድሽበት ካወቀ በቃ ዳግም ገደለን። አንድ እጩና እባክሽን፣ ሁለት ዳግም ይሄን ነገር ካወቀ ይገለናል። እንዳታደርጊው። ሄሎ ዳጊ፣ ጩና ጎዶናለች ማለት ነው። እንግዲህ ጩና ተያዘች። ማድረግ የሌለባትን ነገር ነበር ያደረገችው። የዳግምን ስልክ ሰርቃለች። ስለዚህም እንግዲህ ዳግም ሲደውልላት ደግሞ አንስታለች። ለምን ነበር ስልኩን ሄሎ ልትልና ልታነሳ የፈለገችው? ምክንያቱም መቼም አንዳንድ ጊዜ ከተሰረቀ በኋላ ሲቾፍ የሆነ ነገር ነው የሚያደርጉትና ጩና ለምንድን ነው ለማንሳት የፈለገችው ስንል እንግዲህ ዳጊ ጋ ልክ አምራን እንዳለችው በዳጊ ፍቅር ሳትጠመድ አትቀርም ማለት ነው ጩና። ስለዚህም ልትመልስለት አስባለች። ነገር ግን ለምን መውሰድ ለምንስ መመለስ አስፈለገ የሚለውን ስንመለከት እንግዲህ ማለት ነው ጩና ተማርካበታለች በዳግም። እናም እንግዲህ ስልኩን አንስታ ረስተው ሂደህ ነው የሚል ሰበብ ነው ያመጣችው እና ከዛ በኋላ እሱም ተመልሷል ማለት ነው ስልኩን ለመውሰድ። እናም እንግዲህ ከዛ በኋላስ ምን ተፈጠረ የሚሉትንም የምናወራ ይሆናል ማለት ነው። ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ኑሃሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ተወዳጆች። በጣም የሚገርመው ነገር እንግዲህ ደስ የሚልም ነው፣ መግረም ብቻ ሳይሆን በጣም ደስ የሚለው ነገር ኤሚን ተሽሏታል ማለት ነው። እንግዲህ ያው ኤሚንና እንዲሁም ደግሞ ወይዘሮ ፋንቱ በሰላም ሁለታቸውም ማለትም ያው ኤሚን የሚያስፈልጋትን ነገር ከወይዘሮ ፋንቱ ከፋንትሽ ማለት ነው ወስዳለች። እናም አሁን ላይ ኤሚን በጥሩ ሁኔታ ላይ ትገኛለች። ይሄ በጣም ደስ የሚለው ነገር ነው። በመቀጠል እንግዲህ ዳግም አስጨንቋቸዋል ማለት ነው። አቶ ላይኩን እንግዲህ እያለ ያለው ምንድነው አሁን የዳግምን ሁኔታ እንጨርስና ከዛ በኋላ ደግሞ የእናንተን ሰርግ እያሉ ነው ያሉት። ነገር ግን በመሃል በጣም በሚገርም ሁኔታ ማለት ነው እኔ እውነት በጣም ነው ያሳዘነችኝ ኑሃሚን አትረፊ ያላት ልጅ ማለት ነው። እንግዲህ በመሃል ደግሞ ወንድ አጥር መጥቷል። በእርግጥ ዳግም በጣም ደስ የሚለው ምንድነው ምን ብሏታል አምራን ማለት ነው እኔ ወንድ አጥር መጥቶ ከዛ እነሱ ቢጣሉ በእነሱ ጸብ ነው የማገኘው ጥቅም የለም ብሏል። እውነት ለመናገር እውነተኛ ፍቅር ማለት እንደዚህ ነው። አሁን ዳግም ይወዳታል፣ ኑሃሚንን ያፈቅራታል። ስለዚህ በመሃል ወንድ አጥር መጥቶ ከዳግም ኑሃሚንና ናሆም እንዳይጋቡ ቢደረግ የምጠቀመው ነገር የለኝም አለ በቃ። እውነት ለመናገር አዎ ትንሽ ይደብራል። የሚወዳት የሚያፈቅራት በጣም የሚወዳት ሴት ከወንድሙ ተጋብታ እዛ ቤት ስትኖር እሱም ለመኖር ሊከብደው ይችላል። ለዛም ደግሞ ውሳኔ ወስኗል። አሁን የኤሚንን ሁኔታ ነው እንጂ የምጠብቀው እኔ እዚህ መቀመጥ አልፈልግም፣ ወደ ሀገሬ ሄዳለሁ ብሏል። ማለትም ወዳደገበት ቦታ ማለት ነው። ምክንያቱም በእርግጥ እዛ የሚከፋዋል፣ አባቱ አብሮት የለም፣ አባቱ ታስሯል። ያው በስራው ነው የታስረው አባትየው። በእርግጥ ግን የሚያስደስተው ነገር ደግሞ በእነሱ ጸብ እኔ የማተርፈው ነገር የለኝም ብሏል ማለት ነው። እና ያልታሰበው ወዳ እንግዲህ ወንድ አጥር ግን መጥቶባቸዋል። እንግዲህ ወንድ አጥር የመጣው እንዴት ነው በምን ምክንያት ከተባለ ያው ከሀገር ወደ ማለት በቃ እንዳናይ ብለውታል። ያ ግን ለኑሃሚን የሚጎዳ እንጂ የሚጠቅም አይደለም። እንግዲህ ኑሃሚንን በዚህ ልክ እንግዲህ እየተከታተላት ያለው በምንድን ምክንያት ነው ሲባል ያው ስለሚወዳት ነው፣ ስለሚያፈቅራት ነው። ቢሆንም ግን ደግሞ ልክ እንደ ዳጊ አሁን ይወዳታል እኮ ያፈቅራታል፣ ግን በህይወቷ ገብቶ መበጥበጥ አይፈልግም። በቃ እሷ ስለተበጠበጠች የማገኘው ጥቅም የለኝም ነው ያለውና እንደውም እንኳን
ቢያንስ አሁን አምራን ምን እያደረገች ነው? እንዲህ ቢበጠበጡ እንግዲህ አስቡ። አምራን ከዛ ሁሉ ህይወቷ ስቲል ያልተማረችው ነገር ቢኖር ምንድን ነው? በቃ ቢበጠበጡ ደንታው አይደለም እንዴ ነው እንዴ ይወዳታል ማለት ነው። እንደዚህ የዚህን ያክል ያፈቅራታል ማለት ነው። ለዛ ነው እሷ ጋር ድረስ የመጣው። በጣም ይገርማል ብላ እንደ ማሾፍ ምናምን ያደረገችው ማለት ነው። እና እንግዲህ ጩና ደግሞ ያው ኪሱን ሞልጨዋለች ማለት ነው። ከኪሱ ውስጥ ገብታ ነው የዳግምን ስልክ የወሰደችው። እንግዲህ ዳግም ምን ሊያደርጋት ይችላል ስንል ያው ረስታው ነው ቢሉት ራሱ እንኳን ቁጭ ብሎ ሰው እያወራ እየተጫወተ ቢሆን ረስታው ነው ሲባል በጨዋታ መሀል ረሳሁት ይላል። ይሄ ግን ጠጋ ብላው ያራድዬ ልጅ ብላ ምናምን እንደሰረቀችው ይባንናል ማለት ነውና እንግዲህ ለጩናም ሆነ ለሷ በጣም ከባድ ነገር ነው የሚሆነው። ነገር ግን ያው አምራን እንዳታነሹ ብላት ነበር። እሷ ደግሞ አንስተዋለች። በጣም ነው የሚከብደው። እንግዲህ የሪቾ ደግሞ ያደረገችው ነገር በጣም ነው የሚገርመው። ማለት ሪቾ እንግዲህ ልጇ ኩኪን በጣም ነው እኮ አንዳንዴ ሰው በጣም ይገርማቸዋል። አሁን ኑሐሚን ከጎዳና ላይ አንስታ ያችን ልጅ የሚያስፈልጋትን ነገር ገዝታ ዘንጣ ባስቀመጠቻት፣ ነገር ግን ሪች ምንድነው ያደረገችው? ጭራሽ ብናለች ልጄን እንዳላይ ከልክላኛለች። በዛ ላይ ደግሞ የልጄን አባትም ልትወስደው ነው። መውሰድ ትችላለች እሱን። ዞሮ ዞሮ ግን ልጄን ፈልጋታለሁኝ። እሱንም እንግዲህ ኤርሚያስንም እከሳለሁ ብለዋለች። በነገራችን ላይ ሪች በእርግጥ የልጅ ጉዳይ ከባድ ነው ማለት በቃ በጣም ሰንሰቲቭ ነው የልጅ ጉዳይ ቢሆንም ግን ደግሞ ልጇን እንዳታይ የከለከላት ራሱ ኤርሚያስ ነው። ምክንያቱም መስተካከል ስላለባት። ምክንያቱም አስቡት ልጅቷ ራሷ በህልሟ ሳይቀር እየፈራች እየደነገጠች ማለት ነው። እየባነነች ሁላ በህልሜ እንደዚህ አይቻለሁ፣ ዛሬ ላገኛት አልፈልግም እያለች ነበር በባለፈው ራሱ። ስለዚህ የራሷ ስህተት ነው። በልጅ ፊት ያ ሁሉ አይደረግም እና የራሷ ስህተት ስለሆነ አሁን ደግሞ ስላገኘችልኝ ከጎዳና ላይ ስላነሳችልኝ እኮ አመሰግናታለሁ፣ ነገር ግን በልጄ ሰበብ አድርጋ የልጄን አባት ልትወስድ ነው ብላታለች። እና ኑሐሚንም እንዴ አንቺን እኮ ላገባ ቀን የተቆረጠልኝ ሴት ነኝ ምንድነው የምትይው ነው ያለቻት። ግን ያን ስትላት ደግሞ ሄዳ ጭራሽ ለጮኛዋ ለዳግም ለናሆም ምንድነው ያለችው? ጮኛን አሳርፍ እንዴ። ናሆም ጮኛዋ መሆኑን እያወቀች ይሄንን ደግሞ የነገረቻት አምራን ነች። ይሄንን እያወቀች ሂዳ እሷን ባሌን ተይ ምናምን የልጄን አባት ረፊ ማለቷ በጣም ነው የምትገርመው ማለት ነው። ምክንያቱም ኑሐሚን በጣም የምትወደው በጣም የምታፈቅረው ናሆምን ነው፣ ኤርሚያስን አይደለም። ናሆምን በጣም ትወደዋለች፣ በጣም ታፈቅረዋለች። ስለዚህ ናሆምን የራሷ ለማድረግ ነው እንጂ የምትፈልገው ያንን ሲፈልግ አምራንን ሲፈልግ ሲጀመር ናሆም ራሱ ነገራት። አይ ተሳስተሻል መሰለኝ። ምክንያቱም እሷ ምን አለች? አይ እስካሁን ድረስ የኤርሚያስ ልብ ሌላ ሴት ጋር ነው፣ ልቡ ሌላ ሴት ጋር እንደሆነ አውቃለሁ ብላ ጭራሽ ስለ ኤሚንም ሁላ አታውቅም ማለት ነው። እና አይውልሽ ሁኔታውን ካላወቅሽ ልንገርሽ የኔ ትንሽ እህቴም ፍቅረኛ ሆነች ብሏታል። በነገራችን ላይ ልቡ ከኤሚን ጋር ሆኖ ሊሆን ይችላል። ኤሚን ራሱ ድኝ እንደመጣሁ በመጀመሪያ ማየትና ማግኘት የምፈልገው አንተን ነው ብለዋለች። ነገር ግን ደግሞ ኩኪ እናቴ ጋር ሁን ካለችኝ የኩኪ እናት ጋር ሆናለሁ ብሎ ለኤሚንም ነግሯታል። በእርግጥ ኤሚን በዛ ሰዓት በጣም ነው የከፋት እውነት ለመናገር በጣም። ምክንያቱም ኤሚን በጣም ነው የምትወደው በጣም ነው የምታፈቅረው ኤርሚያስን። ግን እንዴት እንደዚህ ሆነ እንዴት እንደዚህ ሊሆን ቻለ የሚለው ነገር አሳሳቢ ነው። ቢሆንም ግን እሱ ራሱ ከሌሎች በተለየ በእርግጥ ለኑሐሚን ያው ሲሰጣት የነበረ ፍቅር ልዩ ቢሆንም ግን ከአምራን ከሌሎች ግን ከሪች ከአምራን ግን ኤሚንን ሞር ትሪት ያረጋታል። በጣም ነው የሚወዳትና በቃ እኔ አንቺ እንድትተርፊ ነው የምፈልገው። ይብን እንኳን ልጁን ነፍሰ ጡር ሆና ሳለ ምንድነው ያለው? አይ እኔ የምፈልገው አንቺ እንድትተርፊልኝ ነው። አንቺ በህይወት ካለሽ ልጁ ነገ የሚወለድ ነገር ነው። በጣም ትልቅ በቃ በጣም የሚያስብ ልጅ ነው። እውነቴን ነው የምላችሁ ኤርሚያስ እና እንደው ኤርሚያስ አሁን ኑሐሚንን በዛ ልክ እያፈቀራት በቃ እሷ ግን አልፈልግም ብላ ስትገግም ትቷልና አሁንም ዳግም ሰዎች የተከለከሉትን ነገር ይወዳሉ ብሏል አቶ ለይኩን። እውነቱን ነው ማለት ዳግም ማድረግ የሌለበት ነው። በቃ ያው እኮ ሰው አትወደዱ አታፍቅሩ አይባልም። አፈቀራት ግን በቃ ደግሞ የማይሆን አይነት ነገር ሲሆን የወንድሙ እጮኛ ስትሆን ማቆም ነው ያለበት። ምክንያቱም ይሄ የማይታሰብ ነገር ነው፣ በጣም ከባድ ነገር ነው። እናም እንግዲህ ሪች ያው ከሱሷ ተቆጥባለች ብላለች ማለት ነው። ጩና እውነት ተቆጥባ ከሆነ እውነት ትታ ከሆነ ኤርሚያስ ደግሞ ልጇን ይሰጣታል። በነገራችን ላይ ኤርሚያስ ነው የከለከላት ኩኪን እንዳታይ እንጂ ኑሐሚን አይደለችም። ለዛም ዳግም ነገረው እንዴ
ነገራት ለራሷ ለሪች ማለት ነው። እንዴ ኑሐሚን እኮ ያንቺን ልጅ አንቺ እንዳታይ መከልከል እንድታይ መፍቀድ የምትችል አይደለችም። እንዳታይ መከልከል ካለበት የከለከለሽ ባልሽ ነው፣ ማለትም የልጅሽ አባት ነው። ደግሞ እንድታይ ማድረግ ያለብሽ ከሱ ጋር ተነጋግረሽ ነው እንጂ ኑሐሚንን የሚመለከት ነገር የለም። ባይሆን ልጅሽን ስላነሳችልሽ ልታመሰግኛት ነው የሚገባሽ ነው ያላት። እናም እንግዲህ አቶ ለይኩን በጣም ደስ የሚል ነገር የተናገሩት ነገር ምንድነው? በኤሚን ጉዳይ እንግዲህ ጸሎት ተይዞ ነበረ ማለት ነው። እናም እንግዲህ እኔ እኮ ከጸሎት አላረፍኩም፣ በጧት በማታ ጸሎት እያደረግኩ ነው፣ ቤተክርስቲያንም እየተመላለስኩኝ ነው ብለዋል ማለት ነው። አቶ ለይኩን እውነት ለመናገር በጣም ነው ደስ የሚለው። አዎ ማለት በእርግጥ ትንሽ የሚደብረው እኛ ሰዎች ምንድነው እሳቸውም እንዳሉት ማለት ነው ሲቸግረን ፈጣሪ ፈጣሪ እንላለን፣ ስንደሰት ደግሞ ያው ዘፈና ጭፈራ ነውና እንግዲህ ኑሐሚንና ናሆም ያለ መገናኘት ነው እንጂ ሰሞኑን እንኳን ሁላችንም ወደ ፈጣሪያችንን ስናስጨንቅ ነው የሰነበት ነው ብላለች ኑሐሚንም። አዎ እንግዲህ ፈጣሪ እንኳንም ኤሚንን በሰላም ሕክምናዋን እንድታደርግ ረዳት። እንግዲህ አምራንን ደግሞ ልብ እንድታገባ። እውነት ሰው እኮ ብልጥ ከሰው ይማራል፣ ጅል ደግሞ ቢያንስ ከራሱ ይማራል። ኤርሚያስ ብልጥ ሆኖ ከሷ ተማረ፣ እሷ ግን ጅል ሆና ከራሷ እንኳን መማር አቅቷታል። እና አንዳንድ ጊዜ በጣም ከባድ ነው የሚሆነው። ማለት ናሆም በእጇ ነበረ፣ ናሆም በጣም ያፈቅራት ነበረ፣ ግን ጥፋቱን ያጠፋችው ራሷው ናት፣ ራሷው አምራን ነች። አሁን ደግሞ ኑሐሚንና ናሆም ተፋቅረዋል፣ ተዋደዋል። በቃ እንዲጋቡ መፍቀድ ነው እንደ ዳግም ማለት ነው። ዳግም ኑሐሚንን ያፈቅራታል እንዳልኳችሁ እንደምታውቁትላችሁም ደግሞ ነገር ግን በቃ ጣልቃ ገብቶ ሰው እንዲጣላ ምናምን ማድረግ አይፈልግም። በቃ ስለዚህ ፈጣሪም ለእሱ ያላትን ይሰጠዋል። አሁን ደግሞ ከጩና ጋር ለማቀላጠፍም እያሰበች ነው ያለችው አምራን። ነገር ግን ጩና እንደዚህ አይነት ነገር እንደማትፈልግ ነው። ግን ስታየው የተከየፈችበት ወይም ደግሞ የወደደችው ትመስላለች ማለት ነው ይመስለኛልም። ለዛም ይሆናል ስልኩን ደውላ መጥቶ እንዲወስድ ያደረገችው ማለት ነው። እና እንግዲህ ስልኩን ሊወስድ መጥቷል ዳግም። ከዛ በኋላ እንግዲህ ስልኩን ሊወስድ ከመጣ በኋላ ከኪሱ እንዳወጣች ካወቀ በጣም ከባድ ነው። ወይ ደግሞ ለእሷን ማለት በቃ ለማረቅ እንዴ ጭራሽ ትሰርቃለች እንዴ ላስተካክላት እስኪ ልጅ እኮ ናት ብሎ እንግዲህ የራሱ ሊያደርጋት ይችላል ብዬ አስባለሁኝ። እስኪ እናንተስ ምን ትላላችሁ? ዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።